የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ይህ የቤተክርስቲያን ተልእኮ አስመልክተን ቆይታ የምናደርግበት ቤተክርስቲያን በተልእኮ ላይ የተሰኘው ፕሮግራም ላይ እንገኛለን። ሁለት ትልልቅ እንግዶች እዚህ ጋብዘናል እና ጥሪያችንን አክብረው እዚህ ስለተገኙ እያመሰገንን አብራችሁን ቆይታ እንድታደርጉ እንጋብዛለን። በዛሬው ዕለት እንግዲህ ያሰብነው በተለይ የቤተክርስቲያን ተልእኮ በተለያዩ ዘመናት ብዙ ፈተናዎች ይገጥሙታል እና በ60ዎቹና በ70ዎቹ ዓመተ ምህረት ላይ የነበረውን ፈተና አስመልክተን ከእንግዶቻችን ጋር ቆይታ በማድረግ እንግዲህ የትላንትናዎቹ ፈተናዎች ለዛሬ ተልእኮ ምን ያስተምሩናል፣ ከትላንትና ምን መማር እንችላለን፣ የዛሬውን የቤተክርስቲያንን አውድ የበለጠ ለማጠናከርና ለማስፋፋት የቤተክርስቲያንን ተልእኮ የበለጠ ለማሳለጥ አብያተ ክርስቲያናት በዚህ ዘመን እንዴት በትብብር መስራት ይችላሉ በሚል ርዕስ ውይይት እናደርጋለን። አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ ያድርግልን። አባታችን አቡነ ጸጋዬ ቀነኒ የቀድሞ የሶዶ ሀገረ ስብከት ጳጳስ እንደዚሁም ደግሞ የአዲስ አበባ ሰበካ ካህን ሆነው ረዥም ጊዜ እዚህ አገልግለዋል። እሳቸውን እዚህ በስቱዲዮ ጋብዘን እንገኛለን። ብፁዕ አባታችን እንኳን ደህና መጡ። እንኳን ጥሪያችንን አክብረው በዚህ በሰላም ካቶሊክ ቲቪ ቆይታ ለማድረግ እዚህ መጡ እላለሁኝ። እንደዚሁም ክቡር ፓስተር ጻድቁ አብዶ ለረዥም ዓመታት ከ50 ዓመታት በላይ በሙሉ ወንጌል ቤተክርስቲያን በዚህ በኢትዮጵያ አገልግሎት የሰጡ እንደዚሁም ደግሞ በኢትዮጵያ ወንጌል አብያተ ክርስቲያናት ህብረት ለረዥም ዓመት ላለፉት 10 ዓመታት በመሪነት ፕሬዚደንት ሆነው አገልግለው አሁን ደግሞ ኃላፊነቱ ለሌላ አስረክበው በሌላ አገልግሎት ላይ አሉ እና ሁለቱም እዚህ ያሉ እንግዶቻችን ለረዥም ጊዜ በቤተ ክርስቲያን ተልእኮ ላይ የሰሩ ህይወታቸውን ያላቸውን ሁሉ የሰጡ ናቸውና ክቡር ፓስተር ጻድቁ አብዶ እንኳን እዚህ ድረስ መጥተው ለሰላም ካቶሊክ ቲቪ ከብፁዕ አቡነ ጸጋዬ ቀነኒ ከማያውቃቸው አብረው በረዥም ጊዜ በፊት ከሰሯቸው አባት ጋር አንድ ላይ ቆይታ ለማድረግ እንኳን ደህና መጡ በማለት ደስታዬን እገልጻለሁኝ እና ይህንንም ስላደረጉ ላመሰግን እወዳለሁኝ። እንግዲህ አድማጮቻችን ያው ከተለያየ ጎጆ የወጡ በክርስትናም ከካቶሊክ ከወንጌላውያን እንደዚሁም ከሌላም የክርስትና እምነት ያሉ ናቸው። ዛሬ ግን እንደ ርዕስ እናንተን በዚህ ስቱዲዮ ቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራም ላይ እዚህ እንድትመጡ የጠየቅንበትም ዋና ምክንያት ያው ቤተክርስቲያን የክርስቶስ ቤተክርስቲያን ናት እና በታሪክ እንግዲህ የተለያዩ ስያሜዎች አሉ እንደ ክርስቲያንም እንደ አብያተ ክርስቲያናትም። ነገር ግን በዚህ በኢትዮጵያም ባለፉት 50 ዓመታት እንግዲህ ብዙ ሲያገለግሉ አሉ እነዚህ አብያተ ክርስቲያናት እና እናንተ ደግሞ በዛ በ50 ዓመት ሂደት ውስጥ በተለይ 50 ዓመት ወደ ኋላ ሄደን በምንመለከትበት ጊዜ የደርግ አስተዳደር እንደዚሁም ደግሞ የኮሚኒዝም ጸረ ሃይማኖት የነበረበት ዘመን ላይ በ70ዎቹ እንደውም በ60ዎቹ ዓመተ ምህረቶች ላይ ብዙ ሰርታችኋል። በዛ ጊዜ ደግሞ ብዙ የነበረው ፈተና አብራችሁ ተጋፍጣችሁ እና በዛ ጊዜ የነበረውም ያ ፈተና የወለደው ደግሞ መነቃቃት አብሮ ለመስራት ደግሞ የመፈለግ ነገር ታስታውሱታላችሁ በሚል እና ለዛሬ ያንን ጊዜ በዛ ጊዜ የነበረውን ልምድ ለማምጣት ነው እንግዲህ ዋና ዓላማው። አድማጮችም ግልጽ እንዲሆን እንደ ተልእኮ የምናየው ይሄን ነው። አብያተ ክርስቲያናት
ፈተና በበዛበት ጊዜ እንግዲህ አብረው ቆመዋል እና ያ ለዛሬ ለክርስትና እምነት ምንድነው ፋይዳው የሚለውንም በጋራ ያለፈውን ብቻ ለማንሳት ብቻ ሳይሆን አሁን ላለውም አሁን በዘመኑ የወለዳቸው ፈተናዎችስ እንዴት በጋራ ቆመን ማሸነፍ እንችላለን የሚለውንም ለማንሳት ነው እና እንግዲህ እንደው ትንሽ ወደ ዋናው ርዕስ የዛ የደርግ ዘመን እንደዚሁ የኮሙኒዝም ወቅት ላይ የነበረው ሁኔታ ከማንሳቴ በፊት ትንሽ ስለ አገልግሎታችሁ ስለነበራችሁበትም ቤተ እምነት ወደኋላ ቆም ብለን ለማስተዋወቅም እንዲሆን ራሳችሁን ትንሽ ስለ አገልግሎታችሁ እንድትናገሩ የተወሰነ ጊዜ ብንወስድ ብዬ አስባለሁና እንደውም ከክቡር ፓስተር ጻድቁ አብዶ ልጀምር። እኔ እንግዲህ ያው የአባቴ ስም እንደሚናገረው ባክግራውንዴ ከየት እንደሆነ ይታወቃል እና አባቴም እናቴም የነበሩበት እምነት አለ። እኔ ከልጅነቴ አንዳንድ ነገር በጣም እየጠየቅኩ አባቴን አስቸግራለሁ። ሲበዛ አክራሪ ነገር አሁን አክራሪ ይባላል፣ ወደዛ ጽንፍ ነገር ይይዛል ነው እና የኔ አባት ደግሞ ተው ይላል። ተው እነሱም የኪታቡ ሰዎች ነው የሚባሉት እና ይለኛል እና የኔ እናት ሞራል ላይ እንዳተኩር ነው ጥረት ስታደርግ የነበረው እና የኔ እናት የምጠላቸው 3 ኃጢአቶች ናቸው። ሌብነት በጣም ነው የምትጸየፈው። ሌባ የሚባል ሌብነት አትወድም። ከዛ ውሸት ደግሞ በጣም እና ፈሪ ሰው አትወድም እና 3ቱን ነው በጣም የምጠላው። የኔ አባት ደግሞ ወደ ሌላ ነው ፖለቲካውን ምኑን አይዲዮሎጂውን እንዳቅ ነው የሚፈልገው እና በዚህ አይነት አትሞስፌር ነው ያደግኩት እና ወደዛ ከሄድኩ ዝርዝሩ ረጅም ስለሚሆን ልተው እና እንግዲህ የዛሬ 55 ዓመት በፊት ነው እኔ ክርስቶስን እንግዲህ እንደ መድኃኒቴ ነው ጌታዬ ነው ብዬ ያመንኩት ማለት ነው። እንዳውም ወዲያው በአንድ ወሩ ነው እንዳውም የመታሰር ዕድልም የገጠመን እና ከዛ ቀጥሎ በኋላም ብዙ ችግር አለ። ንጉሱንም አቤት ብለን መንገድ ላይ አስቁመን እሷን ብቻ ልናገርና ነው መንገድ ላይ አስቁመን ተሰቃየን ጃንሆይ ብለን። እዚህ ከእሳቸው አሰላ ይመጣሉ። ካዱ የሚባል ነበረ ጭላሎ እርሻ ልማት ድርጅት የስዊድኖች ነው። ይጎበኙታል እዛና ለድሃ ገበሬዎች እገዛ የሚያደርግ ድርጅት ነው እና እንደዛ እንደሚመጡ ከውስጥ አንድ ፖሊስ ነገረን። ጃንሆይ ይመጣሉ አቤት ብለዋል እና የፖሊስ ጥበቃ ያለው እስከዚህ ድረስ ነው፣ በጠዋት ውጡ ተባል እና ጃንሆይ መንገድ ዘጋን። አቤት ስንል አይ ጃንሆይ ከፈረንጆች ጋር ቀጠሮ አላቸው፣ ሲመለሱ ያናግሯቸዋል፣ ልቀቁ ተባል። ለቀቅን። ሲመለሱ በ2 ረድፍ ዘጋን። ከዛ ቆሙ እና እኔ ያው ነገር ታበላሻለህ ተብዬ እንዳልናገር ማዕቀብ ተደርጎብኛል። የኔ ጓደኛ አለ፣ አንደበተ ርቱዕ ሰው ነው፣ ጎበዝ ነው፣ አሁንም አለ። እሱ አሳይን አድርገናል እሱ እንዲናገር እና ጥቅሶች ደግሞ ጽፈናል። መዳን በሌላ በማንም የለም ብለን ጽፈናል። ክርስቶስ እንደተሰቀለ ስዕል ሰርተን እንደዚህ። ያው እሳቸውም ክርስቲያን ናቸውና በኋላ ቆሙና ምንድን ነው ማን ናችሁ አሉ። ክርስቲያኖች ነን አሉ። አይ የልጅ ነገር ክርስቲያን እኮ ብዙ አይነት ነው ልጆች አሉና የእኛ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። የትኛው ናቸው አሉ። እና እኔ እዚህ ጋር ትዕግስት አጣሁና ሐዋርያት ሥራ ምዕራፍ 11 ክርስቲያን ተባሉ ነው የሚለው፣ እኛ ቅጽል አንፈልግም ምናምን አልኩ። አይ እንግዲህ ልጅ ነገር እስቲ መጽሐፍ ቅዱስ ያዙ በሙሉ ይምጡ ተባል። ከዛ ማን ናችሁ ምናምን አሉ። መንገድ ላይ 30 ደቂቃ ቆመዋል መኪና እንትናቸው እና ሙሉ ወንጌል አሉ። እንግዲህ የሚያውቁት ናቸው መሰለኝ። ሙሉ ወንጌል ይሄኛው ደግሞ የትኛው ነው አሉ። ከዛ ከመኪና ኋላ ከመላል ጴንጤቆስጤ ናቸው ምናምን ይላል ግማሹ። ጴንጤቆስጤ ይላል። ከዛ አሁን እንደገና ሁለተኛ ጊዜ ነው ትዕግስት አጣሁና ጃንሆይ ያልኩ ሕገ መንግሥት አንቀጽ 40
ሃይማኖት የግል ነው፣ አገር የጋራ ነው ይላል አይደለም? እንደ ጃንሆይ እኛ ጴንጤቆስጤ ቀርቶ የፈለገ ብንሆንስ አልኩ። አዩኛ ትንሽ ልጅ አንተ ልጅ እሱንም እኮ ያልነው እኛው ነን አሉ። ከዛ ያው ማንም እንዳይነካቸው ተባለ። እርግጥ በኋላ ሌላ ነገር ተፈጠረ። ለማንኛውም ከዛ ጊዜ ጀምሮ እንግዲህ እኔ ሙሉ ወንጌል የሚባል ቸርች ውስጥ ነው የቆየሁት። በወንጌላዊነት፣ በክልል መሪነት፣ በሀገር አቀፍ ቦርድ ውስጥ እና ቤተ እምነቱንም 8 ዓመት ሴሚናሪውን 9 ዓመት የቤተ እምነቱን ሴሚናሪ ከመራው በኋላ ነው የኢትዮጵያ ወንጌላውያን ቤተክርስቲያናትን ለ10 ዓመት እንግዲህ አሁን ባለፈው ጥር 20 በአበሻ አቆጣጠር ያስረከብኩት። አይ ቲንክ በወንጌላውያን ታሪክ በ50 ዓመት ታሪካችን ያንግስት ፐርሰን የ48 ዓመት ወጣት ተረክቧል። እና እኔ ደግሞ ያው ፍልስፍና አለኝ። አንድ ቦታ ስቀመጥ ሁልጊዜ እዛ መቆየት እንደማይኖር አውቃለሁ። ስለማውቅ ፕላን ዩር ዲፓርቸር ዘ ዴይ ዩ ቢጊን የምትባል ፍልስፍና አለች። ስለዚህ 4 ዓመት አስቀድሜ አስቤያለሁ። ምንድን ነው ከዚህ ስጨርስ ምን እሰራለሁ ብዬ እና ሰርክል የሚባል ድርጅት በዚህ በሰላም ላይ፣ በእርቅ ላይ፣ በመግባባት ላይ፣ በሊደርሺፕ ላይ፣ ኮንፍሊክት ማኔጅመንት ላይ ወርቃማውን ሕግ ባልንጀራ እንደ ራስህ ውደድ የሚሉትን የክርስቶስን አስተምሮዎች ማዕከል ያደረገ ግን ለሁሉም ከሃይማኖት ድንበር አለ ማለት ለክርስቲያን ብቻ ሳይሆን ኢትዮጵያ ውስጥ አሁን ሰዎች ሃይማኖትን እና ብሔርን እንደ ጠብ መነሻ ሊያደርጉ ይፈልጋሉ። የጠብ መነሻ መሆን የለባቸውም እነዚህ። እኛም የጥላቻ ደቀ መዛሙርት መሆን የለብንም፣ የፍቅርና የህብረት ነው መሆን ያለብን የሚል ዓላማ ያለው ድርጅት በቀደም ሚያዝያ 24 ኦፊሻሊ 4 ዓመት የቆየ ነው ስንሰራ ቆይተናል። ግን አሁን ያው እኔ ሙሉ በሙሉ ኃላፊነት እዛ ስላስረከብኩ አሁን ደግሞ በሱ ያው እንግዲህ ከና አምረን ካቶሊክም ጋር ከሁሉም ጋር ምንሰራ ነው ብዬ ነው የማስበው። እሱ ሌላ ጊዜ ማስረዳት ይቻል ይሆናል። እንግዲህ በሙሉ ጊዜ አገልግሎት ፉል ታይም የሚባለው በእኛ ወንጌላዊ ፓስተር እያልን በምንጠራው 52 ዓመት ነው እንግዲህ እና የዛሬ 50 ዓመት በፊት እንግዲህ አባ ጸጋዬ ቀነኒን ሳቃቸው እሳቸው ያኔ ጎልማሳ ናቸው እና የቄስ ጉዲናት ሙሳ ወዳጅ ናቸው። ሁለቱ ሲተራረቡ ያስቀኝ ይገርመኝ ነበር። ማለት እሳቸው ያኛው ሉትራን ናቸው፣ እሳቸው እዚህ ካቶሊክ ናቸው። አባ ነው የሚባሉት ያኔ እና እኔ በዛ ያወጣ ልጅ ነኝ። 18-19 ዓመት እድሜ አካባቢ ያለው ሰው ነኝ እና ይገርመኝ ነበር። ጊዜው ከባድ ነው እና በጸጋዬም አይፈሩም ስለሚናገሩት ነገር በግልጽ ነው የሚናገሩት እና ይገርመኝ ነበር እና ለእኔ እንደ ትልቅ ምሳሌ ነበረ እና አባ ጴጥሮስን አባ ጸጋዬ የት ናቸው ብዬ ጠይቄያለሁ አይደል እና አገናኝ የት ናቸው እያልኩ ብዙ ጊዜ እድል አላገኘንም። በቀደም ተገናኝተናል። ዛሬ ደግሞ አብረን እንግዲህ ስላሳለፍነው ዘመን ለማውራት ይህን እድል እንደው አምላክ ስለሰጠን በእውነቱ በጣም ጥሩ ነው። ምናልባት ሌሎቹ በኋላ በጥያቄ ቢመለሱም እንግዲህ የክርስትናን እምነት እኔ ከኒቅያ ጉባኤ በፊት እና በኋላም አባቶች የሚባሉትን የነሱን በጣም ወዳለሁ፣ የነሱን ማጥናት። ምክንያቱም የኤምቲኤች የሰራሁት በስላሴ አስተምሮ ላይ ስለሆነ ምዕራቡና ምስራቁ በስላሴ ላይ ያለው አቋም ምንም በመሰረታዊ ልዩነት ባይኖረውም ከየት ነው አፕሮችን የሚያደርጉት፣ እንዴት ነው የሚያደርጉት፣ የሂፖ አጉስቲን ከትናቴስ ጋር ወይም ምዕራቡና ተርቱሊየን በዚህ በኩል ካሉት ጋራ የዚህ የአሪዮስ ያነሳውም ጥያቄ ሆሞሲየስ ኦይሲየስ እየተባለ የነበረውን ክርክር በጣም እንትን ይለኛል እና ፋሲኔትድ ስለሚያደርገኝ እሱ ላይ ነው እንግዲህ ኤምቲኤች ራሱ የሰራሁትና ምናልባትም አናዘር ፒኤችዲ በቸርች ሂስትሪ ወይም በዶክትሪን ሂስትሪ ኦፍ ዶክትሪንስ ላይ መስራት አስብ ይሆናል። እኔ ሁልጊዜ በኋላ የመጣውም ነገር እናውቃለን እናጠናለን፣ ግን
ከሐዋርያት ቀጥሎ የነበሩት አባቶች እነ ፖሊካርፕ የነሱ ነገር በጣም ፋስኔት ያደርገኛል። በተለይ ለቸርች ስደት ከመቆሙ በፊት ንጉሱ እኔ ክርስቲያን ሆኛለሁ ከማለቱ በፊት ክርስትናና ቤተክርስቲያን ያለፉበት መከራ በጣም ከባድ ነው። ግን ጸንተው ነው ያለፉት እና ተርቱሊዮንም እያለው የሰማዕታት ደም የቤተክርስቲያን ዘር ነው እንዳለው ክርስትናን ከምድር ለማጥፋት አልተቻለም። ያው የሮማ ነገስታት ሞክረዋል። እንግዲህ ከሐዋርያት ዘመን ጀምሮ እነ ያዕቆብን አንገት ከመቁረጥ ጀምሮ ያላረጉት ነገር አልነበረም እና ጥሩ ነው። በጣም ከልጅነት ጀምሮ የነበረውን በትምህርትም እንደዚሁ በክርስትና እምነት እንደ ወንጌላዊ አገልግሎትም የነበሩትን ተመክሮ ገልጸውልናል እና ከብፁዕ አባታችንም አቡነ ጸጋዬም ጋራ የተገናኛችሁበት ሁኔታ በጣም እንትን የሚል ነው። በኋላ ምናልባት እሳቸውም ትውስታቸውን ያነሳሉ። በጣም ሪች የሆነ የተጓዙበት መንገድ በዚህ በአገልግሎትም ይሁን እንደ ሕይወት ያሉትም ተሞክሮ ሰፋ ያለ ነውና በሌላ ጊዜ ብቻ ለብቻው ምናልባት ተመልሰን ብንመጣበት ምናልባት ለሌሎችም አስተማሪ የሚሆኑ ነገሮች እንዳሉ ይታየኛል እና አሁንም ደግሞ ለመስራት ያቀዷቸው በተለይ ወቅታዊ የሆኑ ርዕሶች ናቸው። ቅድም ተቋቁሞ በዚህ ተቋም ላይ ደግሞ በመሪነት ለማገልገልም ይህንን መስራቱ እንግዲህ ረዥም ጊዜ ያሉትን ልምድ በመጠቀም ለማህበረሰባችን ለክርስትናውም ለሌላውም ለሰፋ ላለ ማህበረሰብም አስተዋጽኦ ያደርጋል ብለን እናስባለን እና በዛም ላይ እንግዲህ አንድ ላይ ጠቅልል አድርገው በኋላ በሌላ ጊዜ ምናልባት እንመለስበታለን። ዛሬ ደግሞ እንግዲህ በጋራ እንግዲህ ከረዥም ዓመታት በፊት በዚሁ በሀገራችን የተሰሩ ያሉ ነገሮችን በተለይ ከእምነት አንጻር ከሃይማኖት አንጻር ለማንሳት ነውና ብፁዕ አባታችንም እንግዲህ ምናልባት ትንሽ የተወሰነ እርሶም ለተመልካቾች ጥቂት ነገር ቢሉ ስለ ራስዎ ጥሩ ይሆናል ብዬ አስባለሁኝ። ምክንያቱም ሰፋ ያለ ኦዲየንስም ስለሚኖር ቅድም እኔ አንስቻለሁኝ በአገልግሎት በዚህ በአዲስ አበባ ሰበካ እንደዚሁም ደግሞ በጵጵስና ደግሞ በሶዶ ሀገረ ስብከት ረዥም ጊዜ አገልግለዋል። አሁን ደግሞ በተለያዩ መድረኮች ያስተማሩ እና ስብከተ ወንጌል ላይ በሰፊው እንግዲህ የካቶሊኩ ማህበረሰብ በሰፊው ያውቆታል። ነገር ግን የተወሰነ ማንሳት የሚፈልጓቸው ነገሮች ሊኖሩ ይችላሉ። ምናልባትም ለካቶሊካውያንም ባይሆን ለሌሎችም ሊሆን የሚችል ነገር ስለሚሆን ብዬ ነው። እሺ፣ እግዚአብሔር ይስጥልን። የሰላም ካቶሊክ ቲቪን አመሰግናለሁ። ይህ ጠቀሜታው ለእኛ ይሁን አይሁን ባልመዝነው ጥሩ ፕሮግራም ነው። ከህዝብ ጋራ በአካልም እየተገናኘን በእንቅስቃሴ ላይ የቆየንም ብንሆን ዓላማችን በጥልቀት ይገነዘቡት የነበሩት ስንቶቹ ናቸው የሚለው ጥያቄ ማንሳት ይቻላል እና ለእኛም እንደገና ከልሰን ህይወታችንን በክርስቶስ ዘንድ እንዴት እንዳለፈ ብንገመግም መጥፎ አይደለም፣ ጥሩ ነው፣ ይጠቅማል ብዬ ገምታለሁ። ከኛ ህይወታዊ ጉዞ ደግሞ ምናልባት ጠቀሜታ ያለው መልእክት ሊወጣ ይችላል ለዛሬው ትውልድም ቢሆን ማለት ነው። ስለዚህ በደስታ ነው የማመሰግነው ስለ ፕሮግራሙ ዝግጅት ማለት ነው። በተለይ ደግሞ ከፓስተር ጻድቁ ጋር እንደገና የድሮ መንፈስ የአንድነት ጉዞ የህይወትን ተሳትፎና የህይወትን ልምዶች ሙሉ በሙሉ እንዳንዘነጋ ዳግመን እንድናስታውስ የሚያመቻች
ጊዜ ነው እና ያዘጋጃችሁት። በጣም ደስተኛ ነኝ። ፓስተር ቅድም እንዳነሱትም እኔም ጠይቅ ነበረ። በቲቪ መስኮት ብቻ ነበረ እና ማየት መገናኘቱ ግን አላጋጠመኝም። በፊትም ቢሆን ፍሪኩዌንትሊ ለመገናኘት እድሉ በጣም አናሳ ነበረ፣ በየፊናችን ስለምንሯሯጥ ማለት ነው። በተለይ ደግሞ ወደ ደቡብ ቤተክርስቲያን በዘመቻ መልክ በላከችኝ ጊዜ ጀምሮ ከማንኛውም መሰረት ያስያዙኝ ወዳጆቼ ጋር መራራቅ ተፈጥሮ እንደነበረ አምናለሁ። ይሄ ደግሞ በጥፋት መስመር ሳይሆን በዛው በተልእኮ እና በአገልግሎት አኳያ ነው ወደ ደቡብ የሄድኩት። በዛም ተልእኮ በጣም ደስተኛ ነኝ። ያደረግኩት ቆይታ ግን አዲስ አበባ ውስጥ ሆኜ ሳገለግል ከቆየሁት በጣም አናሳ ነው። ወደ 10 ዓመት ገደማ ነው የቆየሁት እዛ በተልእኮ ፈጻሚነት ደረጃ ማለት ነው። ቤተክርስቲያን መቼም ወደ ፈቀደችው ሳይሆን ወደሚያስፈልገው ሁሉ ነው የምትልከንና እኛ ደግሞ ለዚሁ ነው ህይወታችንን የሰጠን። እዛ ቦታ እዚህ ቦታ ብለን መምረጥም መብታችንም አይደለም በሚል መንፈስ ነው ራሴን ማየው። እኔ እንደዛ ነው አመጣጤ። ከመጀመሪያውኑ ከካቶሊክ ቤተሰብ ነው የተወለድኩት። በእናቴም በኩል በአባቴም በኩል ካቶሊካውያን ናቸው ወላጆቼ ማለት ነው። ከዛ ስር መሰረት ነው የመጣሁት እና ወደ ግራም ወደ ቀኝም ትኩረት ያደረኩበት ጊዜ አልነበረኝም። በእኔ ስብከትም ለመለወጥ እምቢ አሉ። በእኔ ስብከትም አልለወጥ አሉ አይደለ? አዎ መለወጥ የሚቻለው እኔ ማምንበት የነበረው መንገድ በክርስቶስ ብቻ። ያ መለወጥ ቀጣይነት ያለው ነው። ስለዚህ ማንም ጣልቃ እንዲገባ አይፈቀድለትም በእኔ አመለካከትና አቋም። ምክንያቱም ይሄው ኃይል ነው ደግሞ ወደ ክህነት አገልግሎት የመራኝ ማለት ይችላለሁ። እኔ አስታውሳለሁ ወደ ዘራ ክህነት የገባሁትም በድንገታዊ መልኩ ነው። አንዱ በወቅቱ መጋቢያችን የነበሩት አባት ናቸው። ምን ታደርጋለህ እዚህ አካባቢ ትምህርት ቤት አትሄድ ምናምን በሚል ነው ጥያቄ ያነሱብኝና አይ መስከረምን እየጠበቅኩ ነው። ዓመት አጋማሽ አካባቢ ነበረ ጊዜው። ደብረ ዘይት ነበረ የምኖረው እስከ 8ኛ አንድ ተርም ድረስ እዛ ነው የተማርኩት ደብረ ዘይት። አንዲት የመንግስት ትምህርት ቤት ነበረች፣ እዛ ነው የተማርኩት፣ አፄ ልብነ ድንግል ትምህርት ቤት የሚባል እና አሁን እዚህ የመጣሁት እንግዲህ የቦታ ለውጥም አሰኝቶኝ ይሆናል። አባቴን ተከትዬ ነው የመጣሁት አልኩት። አባቴም እዛ ከመኖር ወደ አዲስ አበባ መጥቶ ነበረ። በዛ ምክንያት ነው እዚህ ሽፍት አደረኩ። ታዲያ ለምን ዘራ ክህነት አትገባም አሉኝ። ድንገታዊ ያልኩት ይሄ ነው ጥያቄው። እኔ ዘራ ክህነት ምን ማለት እንደሆነ አይገባኝም ነበር ያን ጊዜ። አንደኛ ግዕዝ ስለሆነም አይደለም፣ መንፈሱም አካባቢ አልነበርኩምና አልተሰማኝም። እና ምን ማለት ነው ምንድን ነው ዘራ ክህነት ማለት ምን ማለት ነው አልኳቸውና አይ አዳሪ ትምህርት ቤት አለ፣ እዛ ትገባለህ፣ ትምህርት ትማራለህ፣ ኋላም ከፈለክ አሉ እንደዚህ ብለው ከፈለክ እንደኛ ትሆናለህ አሉ ቄሱ። እሳቸው ጥቁር ልብስ ነበረ የሚለብሱት በአመዛኙ ቀሚስ ማለት ነው። እና
መልሴም ደግሞ አጭር፣ ምን ቸገረኝ አልኳቸው። በዛው በቃ መስከረም እንግዲያውስ ለቆሞሱ እነግርልሃለሁ። ቆሞስ የሚባሉት እንግዲህ የደብሩ አለቃ ናቸው፣ የካቴድራል ማለት ነው። እና እሳቸው ወደ አቡኑ ያቀርቡሃል እና በአቡኑ ፍቃድ ትሄዳለህ አሉ። እሺ አልኩ። በቃ አሁን ወደ ሌላ ማሰቡም ተውኩና እዚሁ ላይ ተወስኜ ቆየሁ። ግን በመካከል ስራም ገብቼ ነበር። 8ኛ እንግዲህ አንድ ተርም ነው የተፈተንኩትና በዛን ጊዜ እንግሊዝኛ ትንሽ ትንሽ መሞከር ይቻላል። 8ኛ ክፍል የደረሰ ወጣት ኮሙኒኬት ማድረግ ይችላል ከግለሰብ ጋር እና ቪካር ጀነራሉ የአቡኑ እንደራሴ አቡነ አባ ስዩም ነበሩ። እሳቸው ደግሞ አንድ ቀን እዛው ቤተክርስቲያን አካባቢ ከቅዳሴ መልስ አገኙኝና ምን እያደረክ ነው ጸጋዬ እዚህ አሉኝ። አይ ለአሁኑ ምንም የማደርገው ነገር የለም። ስራ ለምን አትሰራም? የት ነው የምሰራው? ምን ስራ ነው የምሰራው ስላቸው መስራት ፈቃደኛ ነህ አሉኝ። አዎ መስከረም እስከሚመጣ ድረስ መስራት እችላለሁ አልኳቸው። በኋላም አንድ ብጣሽ ወረቀት ሽንታህል እንደው አጣጥፈው ውስጡ የጻፉትንም አላሳዩኝም። ጥፍጥፍ አድርጎና ይችን ይዘህ እዚህ ላይ ፖስታ ቤት ፊት ለፊት አለ አይደለም፣ አንድ የመለዋወጫ እቃና ብስክሌት የሚሸጥበት ቦታ ነው። እዛ ሄደህ እዛ ላይ ስጣቸው። መዳም አሽከር ትባላለች፣ ለሷ ስጥ። እሺ ብዬ እንደተሰጠኝ እንደዚህ ይዤ ሄድኩና ሰጠኋት። በኋላ ቀና አለችና እሷ ሊቢያኒዝ ናቸው፣ የሌባኖን ተወላጆች፣ ግን አማርኛ አቀላጥፋ ነበር የምትናገረው። እርስዎ ስራ መስራት ይፈልጋሉ? አዎ። ምን አይነት ስራ ነው የሚሰሩት? ማንኛውንም እሰራለሁ አልኳት። እሺ በቃ ነገ ጠዋት በ2 ሰዓት ይመጣሉ አለችኝ። እሺ ብዬ በ2 ሰዓት ሄድኩ። ስደርስ እንግዲህ በፊት ለፊት ትልቅ አዳራሽ ነው። ውስጡ በእቃ የሞላ ነው። ሁሉ አይነት እነኚህ መክፈቻ፣ የገራጅ እቃዎች፣ መለዋወጫ፣ ብሎን ምናምን በየአይነቱ ነው ያለው። ውጭ ደጃፉ ላይ ብስክሌቶች ተደርድረዋል፣ የሚሸጡ ማለት ነው። ብስክሌት ዛሬ ስንት ሺህ እንደሆነ አላውቅም፣ ግን በዛን ጊዜ በ100 ቤት ነበር የሚሸጠው። እና አንድ ወንበር ከውስጥ በኩል ሰጠችኝና እዚህ ይቀመጣሉ። በኋላ ትልቅ መዝገብ ይዛ አመጣችና ከፍታ በኋላ እዚህ ይህን ያህል አለን። ከላይ እንግዲህ እንትኖቹ ዝርዝር ተጽፏል። የገባ እቃ፣ የሚወጣ ቁጥር፣ ዋጋ ምናምን ዝርዝር የተጻፈ ነው። ጽሁፉ እዛ ላይ አለ። እሱ በእንግሊዝኛ ነው የተጠቀሰው። ይህንን እያዩ መጽሐፍ ብቻ ነው። እዚህም ይሞላሉ። ጥሩ ነገሩ ቀላል ነው። ደሞዙን ልነግራቸው አልችልም፣ ምክንያቱም በጣም ብዙ ስለነበር። በዛ ወቅት በወር 16 ብር ነበረ የምታስብልኝ። 2 ወር ያህል ቆይቻለሁ ከነሱ ጋር ማለት ነው። በ2 ወር 16 ብር ይሰጠኝ የነበረው። መጨረሻ ላይ ወደ ዘራክነት ልሄድ ነኝ አልኳት።
ወደ ዘርዓ ክህነት ይሄዳሉ። በእንግሊዝኛ ነው እንግዲህ አሁን ሴሚነሪ ብዬ ነገርኳቸውና መቼ ይሄዳሉ? የሚመጡትን አለቆች እየጠበቅኩ ነው። የሚሄደው ግን ክረምት ውስጥ ነው፣ ነሐሴ ላይ ነው አልኳቸው። በዛ ነው። ጥሩ እንግዲያውስ ጥሩ፣ በነሐሴ ወር ይሄዳሉ። መልካም ብላ ፍቃዱን አረጋገጠችልኝ በነፃነት እንደመሄድ። ከዛ የ2 ወር ደሞዝ አጥፋ ሰጠችኝ፣ በመጨረሻ ጊዜ ማለት ነው። መጨረሻውም ላይ ቀኑ ሲደርስ የ2 ወር ደሞዝ ሰጠችኝና እንግዳ በሰላም ይሄዱ ብላ ፈቀደችልኝ። እና ሰራተኛ ሞኜ ነበረ ማለት ነው። 16 ብር በእኔ ግምት በጣም ብዙ ነበር ያን ጊዜ። ምክንያቱም ይህንን ካልኩሌት ያደረግኩት እና ያየሁት አባቴ ደብረ ዘይት ሲሰራ 20 ብር ነበር የሚያገኘው በወር። ቤተ መንግስት ነበር የሚሰራው፣ ደብረ ዘይት ቤተ መንግስት። ታናናሽ ወንድሞቹ ሁለቱ 18 ብር ነበር የሚያገኙት። እሱ ትንሽ እልቅና ቢጤ ያለውና እንደ 10 አለቃ አይነት። ስለዚህ ነው 20 ብር የሚያገኘ ነበረ። 20 ብር እንግዲህ በጣም ብዙ ነበር ማለት ነው። 18 የክቡር ዘበኞች የጦር ሰራዊት ደሞዝ ነበር፣ ወራዊ ደሞዝ። ግን እነሱ ቤት ይሰጣቸዋል፣ መኖሪያቸው በየቤታቸው ነው። አግብተው እስከሚወጡ ድረስ በነጠላ የሚኖሩት እንትን ነው፣ በማዕከል ስለሆነ 18 ብር ቢያገኙ በጣም ብዙ ነው። እና የመንግስቱ ነዋይ ግርግር ጊዜ ነው የተለወጠው ይሄ ክፍያ። መንግስቱ ነዋይ 40 ብር ብሎ አዞላቸው ነበረ ለወታደሮች በሙሉ። ጃንሆይ ሲመጡ ጦር ሰራዊቶች ወጥተው ግቢ ድረስ ተሰልፎ ሄዱ እና ይጽደቅልኝ የተፈቀደው ደሞዝ ብሎ አቤት አሉ። ጃንሆይም ጸድቆላቸዋል ብሎ መርቀውላቸው ሄዱ። በኋላ ዘርዓ ክህነት ገብቼ እንግዲህ ትምህርቴን 12ኛ ክፍል ከጨረስኩ በኋላ ወደ ጣሊያን ወደ ሮም ተላኩ። ሮም ላይ ፊሎዞፊን እና ቴዎሎጂውን ተምሬ ተመለስኩ። ክህነት የተቀበልኩት እዚህ ነው። ወደ ዘርዓ ክህነት መሄዴን ግን ለአባቴ መንገድ ነበረብኝ። እዚህ እኔ የምኖረው ከአክስቴ ጋር ነበረ፣ እሱ ለብቻ ቤት ነበረው እና አንድ ቀን ጠዋት እንግዲህ ይህንን ከተስማማሁ በኋላ መጥቼ ወደ ሴሚነሪ ልገባ ነኝ። ሴሚነሪ እንዴት አለኝ። አይ እንደዚህ ቦታ አለ፣ በኋላ እንድናባ ለመሆን ነው። አጭር መልስ ነው ደግሞ እሱ የሰጠኝ። ከፈለግ መሄድ ትችላለህ አለኝ። መብቱን ኃላፊነቱን ሁሉ ለእኔ ነው ያስረክበው። በጣም ይገርመኛል። ግን እንግዲህ ክህነትን መቀበል በጥሪ አገልግሎት ለመስጠት ራስን ማቅረብ ራስን መስጠት ነው። ራስን የምትሰጠው ግን በፈቃደኝነት እና በወሳኝነት። ከዚች ከአባቴ አንደበት ነው የወሰድኳት። እንደ ፈቃድ ራስን ችላል፣ ወሳኝ አንተ ነህ፣ ምርጫውም ያንተ ነው የሚለውን ኃላፊነት እንደ ሌሎቹ ቤተሰቦች በጣም ጥሩ ታደርጋለህ፣ እንደው ከቤተሰባችን ካህን ማግኘታችን ምናምን ብለው መወትወት ውስጥ አልገባም። ከፈለግ ነው
በዚህ መልክ ነው እንግዲህ ፍቃድ ያገኘው። እውነትም የእኔ ሳይሆን ፍቃዱ የአምላክ ነበርና እኔ ምንድን ነው ለአምላክ ፍቃድ ማደር ብቻ ነበር፣ መታዘዝ። ተቀብዬ ገባሁ። ሳልወጣ እስካሁን አለው እንግዲህ በዛ ተልእኮ አገልግሎት ማለት ነው። ተልእኮውን እንግዲህ የተቀበልኩት በዚህ መልክ ነው እና ምንም በዛው መስክ ዛሬ እንግዲህ 50 ዓመት ከአንድ ወር ያነሰ ነው መሰለኝ። አሁን ጁን ላይ ማክበር ቢፈቀድ ልክ 50 ዓመት የምደርሰው ጁን 13 ነው። የወርቅ ኢዮቤልዩ እናከብራለን። እንግዲህ ይህም ራሱ የዛሬ ፕሮግራምም አንዱ እንግዲህ እንትን ይሆናል። ለተመልካቾቻችንም እንግዲህ ለነዚህ ለሁለት አባቶች ለሰጡት አገልግሎት እግዚአብሔርን ያመሰግናሉ። እንደዚሁም ወደፊትም ለምትሰጡት አገልግሎት ይጸልያሉ እና እነዚህም ተገናኝታችሁ እዚህ እንደዚህ ስትነጋገሩ ወደ አሁን ሳስብ የነበረው ምንድን ነው እንደው እንዴት ተገናኛችሁ፣ ለምንስ ተገናኛችሁ የሚለውም ወደኋላ ሳስብ እንግዲህ የተገናኛችሁበት ያው በ60ዎቹ በ70ዎቹ በነበረው የቤተ ክርስቲያን ፈተና ጊዜ ነው እና ይሄ ፈተና ደግሞ አብያተ ክርስቲያናት እንዲቀራረቡ አንድነታቸውን እንዲያዩ ነው ያደረገውና አንዳንድ ጊዜ ፈተናም ራሱ ሰዎች ሊያስተዋውቅ፣ ሊያገናኝ፣ ሊያቀራርብ፣ አብረው እንዲሰሩ ሊያደርግ ይችላል። የቤተ ክርስቲያን መተባበር ስለነበረ ነው። በዛ ጊዜ እንግዲህ ተገናኝታችሁ አንዳችሁ ለሌላችሁ በቤተ ክርስቲያን ውስጥ ለምትሰጡት አገልግሎት እንደዚህ መተያየት የተቻለው አብሮ መተያየትና በጣም እንግዲህ በየአብያተ ክርስቲያናቱ ባላችሁበት የሰጣችሁት አገልግሎት ስናይ እግዚአብሔርን እናመሰግናለን በዚህና እና ወደ ርዕሱ ልገባ ነው በቀጥታ እና በ60ዎቹ በ70ዎቹ እንግዲህ እንዳነሳሁት ያገናኛችሁ የቤተ ክርስቲያን የዛ ጊዜ ፈተና ነው ስንል እንግዲህ ምን ነበር? የደርግ አስተዳደር የነበረበት ዘመን ነበር። የኮሙኒዝም የጸረ ሃይማኖታዊ የፍልስፍና በነበረበት ጊዜ ነው እና ይህንን እንግዲህ ለወንጌል ስርጭት የነበረው ትልቅ ተግዳሮት ይታወቃልና እና ስለዛ እንዳው ትንሽ መለስ ብላችሁ እንትን እንድትሉ ስለነበረው ፈተና በዛ ጊዜ ተወሰነ አንስታችሁ እንወያይበት ቆይታ ብናረግበት ጥሩ ነው። ያስተዋወቃችሁም ያገናኛችሁም ያ ስለሆነ ብዬ ነው። እንግዲህ በጣም የሚያሳዝነው ኢትዮጵያ ውስጥ ያው ለውጥ ሁልጊዜ ይጨነግፋል። ለውጥ ብዙ ጊዜ ይጨነግፋል እና ከብዙ ዓመት የተማሪዎች እንቅስቃሴ ያው በእኛ እድሜ ያልተሳተፈ የለም ተማሪ እንቅስቃሴ ውስጥ እና የመጨረሻ ሄዶ በ1966 መጨረሻ አካባቢ እንግዲህ ደርግ ያወጀው መስከረም 2 67 ነው ጊዜያዊ ወታደራዊ መንግስት ተብሎ እና መጀመሪያ ኢትዮጵያ ትቅደም ነው ፍልስፍና ብሎ ነው የተነሳው። ኢትዮጵያ ትቅደም እና እንዳውም መዝሙር አለ ተነሳ ተራመድ የሚባል መዝሙር እና መዝሙር ውስጥ አንድ ቃል አለ እንበል ሃሌሉያ ታላቅ የምስራች ከብዙ ሺህ ዓመት እስራት ኢትዮጵያ ተፈታች፣ ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ የያዝነው ጥንስስ ይላል እና በጣም ሰላማዊ አይነት ሆኖ የመብት የሚከበርበት የሃይማኖት እኩልነት የሚረጋገጥበት እና ያኔ ብሔር አይባልም ግን የኢትዮጵያ ሕዝቦች ወይም ብሔረሰብና ሕዝብ ይባላል። ምክንያቱም የብሔረሰብ ኢንስቲትዩትም ደርግ ነው ያቋቋመው ይጠና ተብሎ በተለይ መሬት አራሹ የሚለው የገበሬው የጭሰኛው አስገባሪው ምናምኑ ያን ጊዜ ወጣት የሆነው ሁሉ ያው ያንን መቃወሙ አይቀርም እና
በመዝሙር ነው እና የተጀመረው። በአውሮፓ የነበሩ የእኛ ሰዎች በአውሮፓ የኢትዮጵያ ተማሪዎች ማህበር የሚባል ነበር ይባላል። እንደሰማሁት ከሆነ ውጭ እያሉ የሀሳብ ልዩነት ነበራቸው። የሚያከር ቡድን አለ። ሲገቡ ሽፍታ ሁሉ ይግባ ብሎ ደርግ አወጀ። በውጭ የተሰደዱት ይግቡ ተብሎ ታወጀ። መጡ እና ሲገቡ አንደኛው ቡድን ወዲያውኑ ጊዜያዊ ህዝባዊ መንግስት አሁኑን ይቋቋሙ አለ። ሌላው ደግሞ አይ አይደለም፣ የነቃ የተደራጀ ታጠቀ ሳይኖር መንግስት እንዴት ይሆናል? ወታደር ውስጥ ተራማጅ ኃይል አለ ምናምን፣ ብቻ የፖለቲካ መስመር ልዩነት አመጡ። ከዛ ምንድነው የኢትዮጵያ ትቅደም ብሎ ነገር ደግሞ አሉ። ደርግን ገፋፉትና ሶሻሊዝም እና የታንዛኒያው አይነት ነው ወይ ሁሉ ሲባል ነበረ። ትዝ ይለኛል። የጁልየስ nyerere ነው ወይ ምናምን። ከዛ አከረሩና ሳይንቲፊክ ሶሻሊዝም ምናምን ብለው የዚህ የምስራቁ ጦርነት አባታችን ያስታውሳሉ። ጊዜ ደርግ ጂሚ ካርተር ነበር የአሜሪካው ፕሬዚደንት፣ የዲሞክራት ሰው ነው። ንጉሠ ነገስቱ ለታንክና ለአይሮፕላን የከፈሉት ገንዘብ ነበር እና ኢትዮጵያ ጦርነት ሲገጥማት ከለከለ። ሰብአዊ መንግስት መብት የማያከብር ነው። 60 ባለስልጣኖች ተረሽነዋል። አብዛኞቹ ክርስቲያኖች ናቸው። አልሰጥም አለ። ደርግ የት ይግባ ግራ ገባ። ወዴት ይሄድ እና ቻይና እንደ ቢያቀላምድ ኢህአፓ አለ። ከዛ እንደምንም አስታውሳለሁ። ዝርዝሩን መናገር አስፈላጊ አይደለም። አንድ ክርስቲያን ነበሩ፣ ትልቅ ባለስልጣን፣ የሀገሪቷ የደህንነት ውስጥ መዋቅር ውስጥ ትልቅ ቦታ የነበራቸው ሰው በቀጥታ ብሬዥኔቭ ጋር መንግስቱ ኃይለማርያም ራሽያ እንዲሄድ ተደረገ እና ሳይንቲፊክ ሶሻሊዝም ተቀብላለሁ። አዎ እንዳውም ቃል ኪዳን ገባ መስኝ የሌኒን ሐውልትም ልንሰራ ሶስቱንም ሰዎች ኤንግልስ ማርክስና ስዕላቸው ልንሰቅል መስቀል አደባባይ፣ ስሙም አብዮት አደባባይ ተብሎ ተለወጠ። ከዛ ከረረ። አሁን ማለት ጸረ ሃይማኖት የሰፊው ህዝብ ማደንዘዣ እጽ ነው ተባለ። እጽ ነው ሃይማኖት ተባለ። መጀመሪያ እኛ ሁለት ነው የምናውቀው ምናምን ይላሉ። ያው ብዙ ሰው ያለው ለመያዝ ነው። ግን ቆዩና ሃይማኖት ራሱ እጽ ነው አሉ እና በተለይም ደግሞ ጸረ ምዕራብም አቋም ስላለ እንግዲህ ፕሮቴስታንቱም ካቶሊኩም ያው ኢትዮጵያ ውስጥ የክርስትናው እምነት የመጣው ከየት አካባቢ እንደሆነ ይታወቃል። እስልምናውንም ጭምር ለጊዜው ያው ትንሽ ለማባበል ቢሞክሩም ሃይማኖት የሚባል ነገር አያስፈልግም። እንዴት አደርክ ሲባል ራሱ እግዚአብሔር ይመስገንም አይባልም። እና የደርግ ባለስልጣናት ቤተክርስቲያን አይሄዱ፣ ልጆቻቸውን አያስጠምቁ፣ ተደብቆ ካልሆነ ማለት ነው። እና በጣም ከረረ። ወጣቱ በተለይ ደግሞ አበደ በፍልስፍናው። ስለዚህ በቀጥታ በተለይ ደግሞ ክርስትናው ላይ ትኩረቱ የተደረገው በዚህ ጊዜ ነው። እንግዲህ ክርስቲያኖቹ እንደነ አባታችን ያሉ ሰዎች፣ ሌሎቹ ትንሽ በእድሜም ያኔ ጎልማሳነት እድሜ ላይ የነበሩ የሚያውቁ ታሪክንም የሚያውቁ ያው በቻይና ምን ሆነ፣ በቡልጋሪያ ምን ሆነ፣ በሮማንያ ምን ሆነ፣ ኮሚኒስት በገባባቸው ሀገሮች ሃይማኖት ላይ ምን እንደተደረገ የምናጠና የምናነብ ሰዎች በተለይ አንድ መጽሐፍ ብዙዎቻችን ለክርስቶስ ተሰቃየው የሚል እንደውም ወደ አማርኛ ተተርጉሟል። ሪቻርድ ሩምብራንድ ቡልጋሪያ እና እሱን ሜኖ መጽሐፍት ቤት የሚባል ነበር ፒያሳ እና ከዛ መጽሐፍት እናገኛለን። እንግዲህ የዚህ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ያን ጊዜ በምን ላይ ተመሰረተ? ዮሐንስ ወንጌል 17 ላይ እኛ አንድ እንደሆን አንድ ይሆኑ ዘንድ ብሎ ክርስቶስ የጸለየው ጸሎት አለ። ያን ጸሎት መመለስ አለብን። ግን አንድነት ምን ማለት ነው የሚለውን ደግሞ እዚህ ቆሮንቶስ 12 ላይ ሄዱና የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው የሚለውን ዳይቨርሲቲ ኢን ዩኒቲ ዩኒቲ ኢን ዳይቨርሲቲ ብለው በእንግሊዝኛው ልዩ ልዩነት ቢኖረንም መሰረታዊ አይደለም፣ ኢሴንሻል ጉዳይ ላይ ልዩነት የለንም የሚለው ከመጡ በኋላ እንዴ በኢትዮጵያ መጽሐፍ ቅዱስ ማህበር ደግሞ ኦርቶዶክስ፣ ካቶሊካውያን፣ ወንጌላውያን አሉ። የጋራ ማህበራችን ነው እና ለምንድን ነው በስላሴ የምናምን ደግሞ አንድ ላይ የሚል እንግዲህ ከኔ በላይ እሳቸው ያውቁታል ይሄን ነገር።
የመተባበር ጉባኤ የሚባል ተመሰረተ። ማንን ያቀፈ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ የኢትዮጵያ ካቶሊካዊትንና ወንጌላውያንን አንድ ላይ የያዘ አንድ ተቋም። አሁን እዚህ በአምቢስ አካባቢ መካኒስ ህንፃ አለ፣ 8ኛ ፎቅ ላይ ነው። እንዲያውም የመጀመሪያው አስተባባሪ ጻፊ የሙሉ ወንጌል ሰው ናቸው፣ ዶክተር ተስፋ ወርቅነህ። አሁን ሂውስተን ያሉ ፓስተር ናቸው። ያን ጊዜ ነው እኔ እሳቸውን የሚያወቅኩትና ስንመጣ ስንነጋገር፣ እንዲያውም በኋላ ደግሞ ቆይተው የዚህ የሶማሌ ጦርነት በጣም ሲጋጋል ከናካቴው ደግሞ ሃይማኖት አይለያየንም የሚል በአገር ጉዳይ ሃይማኖት አይለያየንም የሚል አሁን እስልምናንም ጨምሮ ሌላ ባህላዊ እምነት ቢኖር ለሀገራችን ስንል በሀገራችን ጉዳይ እኛ የሃይማኖት ልዩነት የለንም፣ አገር ነው የሚልም መጥቷል። ግን ይሄኛው ጥሩ መሰረት ይዞ እየሄደ የነበረ ነው። እንግዲህ ደርግ የወደደው አልመሰለኝም። በጣም አደገኛ ነው ብሎ ፈራ እና እንደነ ቄስ ጉዲና እንደነ አባታችን አቡነ ጸጋይ ቀነኒ ያሉትን ደግሞ የኢትዮጵያ ደዝመን ቱቱ ሊሆኑ ነው ወይ ተብሎ መፈራት ጀመሩ። ሌላም ነገር አለው። እሳቸው እንግዲህ አምቦ ሰው ናቸው። አምቦ ነው የተወለዱት። እኛው ወለጋ ነው የተወለዱት። ሌላ ያልሆነ ወደ እንትንም ሊወስዱ ፈለጉ፣ ወደ ሌላ አይነት የብሔርም የፖለቲካም። ያው ታውቃላችሁ አንዳንድ ጊዜ መንግስታት ሲፈሩ የሌለ ነገር ይለጥፉባቸዋል እና ያን ጊዜ ነው እንግዲህ በዛ ዲስከሽን ውስጥ ነው ክርስቲያን ነን እኛና የክርስቶስ ተከታዮች ነን። ምንድን ነው ማለት ዶክትሪናል ልዩነታችን እንደተጠበቀ ሆኖ ግን ከልዩነት በላይ እኮ ነው አንድ የሚያደርጉን ነገሮች የሚል አይነት ሰፋ ያለ አመለካከት ነበራቸው እነሱ። እኛ እንኳን ገና ወጣትም ስለሆን አንዳንድ ጊዜ ምንድን ነው ምናምን እንዴ አናመቻምችም ምናምን ወደሚል አይነት ሊወትቱን ይፈልጉ ነበር። እኔ ያን ጊዜ ነው አንዳንድ የሆነ አስተሳሰቦቼን ከሌላ በጣም ከሚያከር ግሩፕ አሁን እዚህ ላይ ምናልባት ሚዲያ ባይመችም አንዳንድ አሉ የሚያስተምሩ የሌለ ነገር የሚያስተምሩ አሉ እና ከራእይ መጽሐፍ ከምን ወስደው የገሌ ማለት የገሌ ነው የሚሉ አሉ እና ከዛ የተላቀቅኩት እኔ ያን ጊዜ ነው። እንደዚህ አይነት ሰውዬ እንዴ አይሆንም፣ ሰውዬው እንዳለው እኮ ነው ጴንጤ ናቸው ሲባል እነዚህ የመሳሰሉ ቆንጆ ልጆች እንዳለው እንዲህ አይነት ባህሪ ያላቸውን ሰዎች እንዴት ነው እኔ ሌላ ነገር የማረጋቸው? እና በልጅነቴ ትንሽ አይኔን ታሜ ሐኪም ቤት ሄጄ ነበረና ለካ የነጮች ክሊኒኩ የኤስአይኤሞች ነው ስሬ አርሲ ላይ ነው እና ፈረንጅዋ ነጭ ልብስ ነው የለበሰችው። ንጽህናው ያው የአይን ሕክምና ታውቃላችሁ። እና ከዛ እንደ እናቴ የደባበሰችኝ። ከዛ ፊት እንደዛ ሌላ መድኃኒቱም እንትን አደረገኝ፣ የሚያቃጥለኝን አስተወኝ። ከዛ የእሷ ፍቅር እና ሁኔታ ደግሞ ገረመኝ። እኔ ከረሜላ ነገርም ሳስጠኝ አልቀርም፣ ልጅ ነኝ። እና አባቴን አሁን እቺ መንግስተ ሰማያት አትገባም አልኩት። ከዛ እኔ አባት ወላሂ እኮ የኪታቡ ሰዎች ከእነሱም ደጋግ ሰዎች አሉ ይላል እኮ ቁርአን። አንተ ዝም ብለህ አታክር፣ የሚገባውን እኮ አላህ ነው የሚያውቀው አለኝ። እንዲህ እኛ እንገባለን አንገባም አልኩ። እባክህ እሱ ነው የሚያውቀው፣ አንተ አትጨቃጨቅ። እኔ ከልጅነት እንዲህ አይነት ጥያቄ ያለብኝ ሰው ነኝና አንዳንድ ጊዜ ሰዎችን አክቹዋሊ ስታውቃቸው ድሮ እንግዲህ ኢትዮጵያ ውስጥ ብዙ ፕሮፓጋንዳ አለ ታውቃላችሁ። የፖርቹጋሉ ጦር ግራኝ አህመድ ጊዜ የመጡት ፖርቹጋላውያን ሱሲኒዮስን እንዲህ ሊያደርጉ ነው፣ እዚህ ገብቶ ነው ምናምን ሂስቶሪካሊ ያው የሚነሱ ነገሮች አሉ። ግን ታሪክ በታሪክነቱ እንትን ብሎ ከታሪክ ስህተት ላለመድገም መማር ነው ያለብን ወደሚለው እንግዲህ ከእድሜም ከማንበብም ጋር ይሄዳልና እኔ የታሪክን ስህተት ለምን እደግማለሁ? ማንን ገደለ መከባበር። እኔ ለምሳሌ አንድ ሰው በግድ አስገድዶ እኔ ክርስቶስን እንዳምን አላደረገኝም። ምናልባት ያስገደዱኝ ከሆነ ጓደኞቼ መጥፎ ልጆች የነበሩ ጥሩ ልጆች ሲሆኑ ገርሞኝ ነው። ምን ጉድ ነው እነዚህ ልጆች ውስጥ ገባሁ ብዬ ነው እንጂ የተለወጥኩት በጥሩ ባህሪያቸው ነው። መጥፎ ባህሪ ቢሆኑ ነው ቢሰድቡኝ ነው ቢያጋጥጠኝ ኖሮ አለ ወደ እነሱም አልጠጋም። እኔ
እና ፍቅር ያሸንፋል። ፍቅር አሸናፊ ነው። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ የሚለው በኋላ ሳቀው ነው በደንብ የገባኝ እኔና ያን ጊዜ እነሱ መካከል የነበረው መከባበር እንዳውም አልፎ አንዳንድ ይቀላለዳሉ። እኔ ይሄን ያህል ልጆች አሉኝ እሳቸው ልጅ የላቸው ምናምን ይላሉ። ማነው ጉዲና ቄስ ጉዳ ሲሉ እኔ እኮ የሁላችሁም አባት ነኝ ይላሉ። እሳቸው ደግሞ የግድ ያን ጊዜ የነበረው ሁኔታ አንደኛ የህልውና ጥያቄ ነው። ሁለተኛ እንግዲህ ሃይማኖት በተለይ ክርስትናውን ነው የሚያጠቁት። እጽ ነው ካሉ እኛ ደግሞ መድኃኒት ነው፣ መድኃኔዓለም ነው የሞተልን፣ በሱ ነው የዳን ነው። ስለዚህ አንድ ላይ መሆን አለብን የሚለው በዛ ጊዜ ነው እና ያ ዩኒቲ ያው ከውስጥ እርግጥ ያው መንግስት የራሱን የመረጃ የደህንነት ሰዎች አስቀምጦም ብዙ ጥረት ሲያደርግ ነበር እነሱ ላይ። ለጊዜው እግዚአብሔር ያው አትርፏቸው ነው። እሳቸውንም ቀጥሎ ታርጌት የነበሩት እሳቸው ናቸው። ቄስ ጉዲና ቀጥሎ ይመስለኛል ሳስበው እና ያ ጊዜ ጥሩ ነው። ከዛ በኋላ ብዙ የቆየ አይመስለኝም። ብዙ ጊዜ ደጋግመን እንግዲህ አሁን ይሄን ያን ተሞክሮ ዛሬስ ብለን ብዙ ጊዜ አንስተናል። ትልቅ ነገር ነው እና የነበረውን በደንብ ነው የሚያስታውሱት እያንዳንዱን ነገር ዝርዝሩንም ሁሉ እና እንደዚህ ስለዚህ ጊዜ ደግሞ ተቀምጣችሁ ስታወሩ ባለፈው ጊዜም ሰምቻለሁኝ እና ብዙ ነገሮች አሉ። ለዛሬ እንትናችን ግን እንግዲህ ይሄ ጊዜ ለክርስቲያኖች መተባበር ምክንያት ሆኗል። የፈተናው ጊዜ የሚለው ሀሳብ እስኪ ብፁዕ አባታችንም ጨምሩበታል እዚህ ላይ። አብዛኛውን አመዛኛውን ያውም በዝርዝር ከምጠብቀው በላይ በዝርዝር ፓስተር አስቀምጠውታል። የጊዜውን መንፈስና ሁናቴው እና የጊዜውን አጋጣሚ ደግሞ ሌላ ኃይል አልነበረንም። ወደ አንድነትም ያመጣን ተልእኮ ፈጻሚዎች ነን በሚል መንፈስ ነው። ተልእኮ የማን ነው? የክርስቶስ ተልእኮ ነው። እኛ ልዑካን። ለዚህ ነው እንግዲያውስ ራስን መስጠት ይጠይቃል ያልኩት መጀመሪያ ላይ። ለምን እንቅፋቶች በፊታችን እየታዩ እንቅፋት ብቻ አይደለም፣ ስቃይና መከራ ሁሉ ገና ድሮ ስደት ሁሉ ተጀምሯል። እንደ ዛሬ በገፍ አይደለም እንጂ በስንት መከራ አመዛኙ አዲሱ ትውልድ ወደ ሰሜን በሱዳን አድርጎ ወደ ሊቢያ፣ ወደ ግብፅ፣ ከሱዳን ካለፉ በኋላ አማራጩ ሁናቴ እግዚአብሔር እንደቀናቸው ነው ወጣቶች። በዚህ መካከል ግን ስንቱ አልቋል። ግን ቢሆንም ይህንንም ለማድረግ የቻሉት የእምነት አማኞች ወገኖች ናቸው። መሰደድን ምርጫ ያደረጉትም ጭምር ማለት ነው። ለእኛ እንግዲህ መጽናናትን ይሰጠን የነበረው በመሰረቱ ክርስትና ሲወለድ እኮ ከመከራ ውጭ አይደለም፣ በመከራ ውስጥ ነው የተወለደ። እንደውም እኮ የክርስትና መወለድ እኮ ያስከተለው መከራው፣ ጭንቀቱ፣ ስደቱ በዓለም ላይ ማለት ነው። ይሄ ነው ያመጣውና የፍቅር መጓደል፣ የአንድነት መታጣት፣ ይሄ ነው ወቅቱ። ክርስትና ራሱ የተወለደው ደግሞ መከራ ብቻም አይደለም፣ በመስቀል ስር ነው ክርስትና ገና ከመጀመሪያው ነው ማለት ነው። እንግዲህ ክርስቶስ ተሰቅሎ ነው አዳነን የምንለው፣ ከሞት ያዳነን። አሁን እንግዲህ ድል አድራጊ ጌታን ይዘን ነው መጓዝ ያለብን የሚለው ለተልእኮ ፈጻሚነት መውጣት ያስፈልጋል። ምክንያቱም ራሱ የጠየቀው ወንጌልን ማወጅ ብቻ አይደለም፣
ወንጌልን መኖር ነው የሚጠይቀው። ምስክሮቼ ትሆናላችሁ እኮ ሲል ኑሩት ማለት ነው። በቀጥታ ከኔ ያገኛችሁትን ኑሩት። ጳውሎስ ይህንን ቃል በቃል ተቀብሎ የሚሰጠን ምስክርነት በአዲስ ኪዳን ውስጥ ማለት ነው በመልእክቱ አረጋግጦ የሚናገርልን እኔ አልኖርም ታዲያስ ክርስቶስ በእኔ ይኖራል ነው የሚለው። እንግዲህ መኖሩ ራሱ በክርስቶስ ብቻ የሚመራ ነው ማለት ነው። በክርስቶስ ሕይወት ነው የእሱ ጉዞ፣ የእሱ እንቅስቃሴ፣ የእሱ ተግባራዊነት ሁሉ በክርስቶስ ሕይወት የሚመራ ነው። ስለዚህ መሰረት አድርገን ስንንቀሳቀስበት የነበረው እምነት መነሻችን ይህቺ ነበረች። እምነት የእኛ መነሻ መሰረት እምነት ነው መሆን ያለበት። እምነት ወደ እውነት ይመራል። ይህንን እንግዲህ የምናገኘው ደግሞ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አዲስም ብሉይም ቢሆን ይህንን ነው ያስተምረናል። ስለ ፍቅር እዛ ነው፣ ስለ ሰላም እዛ ነው ያል፣ ስለ አንድነት፣ ስለ የህይወት ጉዞ፣ ስለ እድገት፣ ስለ ፍጽምና የሚናገረው መጽሐፍ ቅዱስ ነው። ስለዚህ የእምነታችን መነሻና መድረሻ መጽሐፍ ቅዱስ አደረግ ነው። መጽሐፍ ቅዱስ ግን መኖርን ይጠይቃል። እንድንኖረው ነው እንጂ ታሪክነቱን ብቻ ማወጅ አይደለም። ይህ ነው ለእኛ ኃይል የሆነ መሰረት ነበረው ማለት ነው። ስለዚህ ምንድን ነው የሆነው? ልንደማመጥ ያስቻለን ስለ እምነት ነው እንጂ ስለ ሃይማኖት አይደለም። የምንነጋገርበት ቋንቋችን ሃይማኖት ላይ፣ ሃይማኖት ዴኖሚኔሽንን ያስከትላል፣ የተለያዩ አብያተ ክርስቲያናት። እኛ ግን መናገር የምንፈልገው አንዲት ቤተክርስቲያን፣ በቃ ስለ አንዲት ቤተክርስቲያን፣ ካቶሊክ ሳንል ኦርቶዶክስ ሳንል ምንም ሳንል የተፈጠረችው እኮ በዚህ በክፍፍል ውስጥ አይደለም፣ አንድ ብቻ ናት። ለዚች ቤተክርስቲያን ነው ክርስቶስ የጸለየው፣ አንድ እንሁን እኔና አንተ አንድ እንደሆን እነሱም አንድ የሆኑ ዘንድ ብሎ እንግዲህ እንደ መነሻና መድረሻ አድርጎ ቃሉን የሰጠን በዚህ ትርጉም ነው። ስለዚህ ቤተክርስቲያን የምትኖረው ተልእኮ ይህን አንድነት ነው። እንዴት አድርጋ? የወንጌልን መካሪነት በመኖር በመፈጸም ከመናገርም የበለጠ መኖር ወደ ህይወት መተርጎም ማለት ነው። ያ ነበር እኛን በዚህ መካከል ኑሮ ህይወት እንደሆነ የጋራችን ነው፣ የምንለያይበት ነገር የለም። ለመኖር ማንም ማንንን አይጠይቅም። አኗኗሩን ነው ከእርስ በርስ የምናገኘው ማለት ነው። አፈጻጸሙ ላይ ነው። አፈጻጸሙ ላይ ታዲያ ምን አጣለን? እምነታችን እውነት ላይ ከሆነ፣ እውነት ደግሞ በክርስቶስ ነው፣ ክርስቶስ ነው የኛ እውነት ብለን ሁላችንም እንግዲህ ቅድስት ሥላሴ ላይ እምነት ያለን ወገኖች ከሆን በቂ ነው ወደ ማለቱ ነው የደረስነው። ቅድስት ሥላሴ ብለን እምነት መግለጥ ከቻል እውነትም እዛ ነው ያለው፣ ህይወትም እዛ ነው ያለው። እንደ መመሪያ ጋይድ የሚያደርገን መጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ደግሞ የቅድስት ሥላሴ ህይወት ነው፣ የሰው ልጆችም ህይወት ነው። ምንድነው? በአንድ በኩል ስለ ኃጢአታችን፣ ስለ ደካማነታችን፣ ስለ ጉስቁልናችን፣ ስለ ስደተኞች መሆናችን ይናገራል መጽሐፍ ቅዱስ ማለት ነው። ብሉይ ኪዳንም አዲስ ኪዳንም። በኋላስ
መዳን ያለብን መሆናችን ደግሞ ስለ ቃል ኪዳኑ ይነገራል። ማነው ቃል ኪዳኑ ነው የሰጠን? እግዚአብሔር በክርስቶስ አማካይነት አድርጎ። ይሄ ነው እንግዲያውስ ምስክርነት ለብዙዎች የሚያተርፍ ነው። ማዳን ስራ ማለትም ይሄ ነው። ስለዚህ በጉስቁልና ያሉት፣ በስደት ላይ የሚገኙ፣ በመከራ መስቀል ስር ያሉ ወጣቶቻችን ላይ ልዩ ትኩረት ማድረግ አለብን። የህይወትን ትርጉም እንዲያገኙ ቤተ ክርስቲያን ህይወት እንድትሰጣቸው ያስፈልጋል የሚል አመኔታ ነበረን። መጀመሪያ የቤተ ክርስቲያን ተልእኮ ሰው ሁሉ ይድን ዘንድ ነው የሚለው እንግዲህ የክርስቶስ ቃል ሰው ሁሉ ይድን ዘንድ ነው። ለዚህ ነው ቤተ ክርስቲያን እኮ የተመሰረተችው። ይሄ አንድ ዓላማ ብቻ ነው ያላት። ክርስቶስ ሰውን ለማዳን እንደመጣ እሱን ሆና በምድር ላይ የምታከናውን የጀመረውን እንድትቀጥል የታዘዘች ከነ መመሪያው ከሱ ሳትለይ ይሄ ነው እንግዲያውስ ቅድስት ሥላሴ ላይ እምነታችን ጽኑ መሆን አለበት። በዚህ መካከል ምንም ክርክር የሚያመጣ ነገር የለም። ይህ ወደ አንድነት አመጣን። ይቺ መንፈስ ወደ አንድነት ሲያመጣን ወደ ሉተራን ቤተክርስቲያን ነው፣ መካነ ኢየሱስ ነው፣ ቃለ ሕይወት ነው፣ ሙሉ ወንጌል ነው የምንለውን ነገር በቃ አናነሳም እንደው